በእናትሽ ንገሪኝ ምንድነው ኪያ ምንድነው የተፈጠረው በእናትሽ ንገሪኝ ኪያ ነባ በእግዚአብሔር ተረጋጊ ሰላም ሰላም ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እኔ እግዚአብሔር ይመስገን ደህና ነኝ ያለው። ዛሬ ትንሽ ደብሮኛል። ማለት ትንሽ ጥሩ ነገር አልተፈጠረም። ሰሞኑን ማለቴ ትላንትና የተፈጠረ ነገር ነበርና ምናልባት የሄኖክ ቤት ላይ አይታችሁ ከሆነ ቪዲዮ ፖስት ተደርጓልና እዛ ቤት ላይ አይታችሁ ከሆነ ማለት እንዴት ሰሞኑን የተፈጠረ ነገር ነበር ማለት ስራ ቦታ ላይ የሆነ የሚያስቸግረኝ ሰው ነበር ማለት አንዳንድ ያለ አይደለ አንዳንድ ሁሉንም ሰው እኮ በእኩል ማስተናገድ አትችሉም እኔ ባቅሜ እንደውም በጣም ሰውን በትህትና ለመያዝ ነው ሞክረው ከስተመር በጣም እንዲሉ በትህትና ነው ለመያዝ ሞክረውና ሰውየው ምን እንደሚፈልግ ከኔ አላቅም ዝም ብሎ ይመጣል የሆነ ይገዛል ከዛና የሆነ የሚያራምደው እንትን ከኔ ጋር እንደውም ነው ማይገጥመውና ሌላ ነገር ነው የሚያወራው ዝም ብሎ ይዘባርቃል የሆነ ደስ የማይል አይነት እንትን ነው የሚለውና ነግሬያቸው ነበር ለሄኖክም ለነባም ነግሬያቸው ነበር ይሄ ሰው ሲመጣ እንደዚህ እያለኝ ነው እያስጨነቀኝ ነው ምናምን ብያቸው ግን ሲመጣ በትክክል ነው ማስተናግደው ግን እንትን ብሎ በትክክል ተስተናግዶ መሄድ አይነት ሰው አይደለም የሚፈልገው እቃ ገዝቶ መሄድ ሰው አይደለምና በጣም እየረበሸኝ ነበር የቆየው ስራ ከጀመርኩ ሰሞን ጀምሮ እዛው አካባቢ ነው የሚሰራውና ከትላንት ወዲያ ወደ ማታ ላይ መጥቶ እቃ ገዝቶኝ እንደ ሌላ ጊዜው እንደዛ በቃ የሚያስጠላ አይነት ሙድ እንትን ሲያራምድ ነበሩ ሄኖክም ነባም ነበር ማለት ነውና ተናዶ ሄኖክ ተያይዘው ነበር ማለት ሊጣላው ምናምን ነገር ይዞት ነበር እና ተጣሉ ከዛን ማለት በእኔ ምክንያት በጣም ብዙ ጊዜ ሄኒ በጣም ብዙ ጊዜ ችግር ውስጥ ገብቷል በጣም ማለት የቅርቤ ሰው ነው ወንድሜ ነውና ተጣሉና ትንሽ ጎርቶት ነበር ማለት እኩል ነው የተያዙት ግን የሰውየውን ጥርስ አብልቆት ነበር አንዱን ጥርሱ ማለት ነውና ሆስፒታል ምናምን ገብቶ ምናምን ነበር እና በዛ ምክንያት ሄኖክን አስረውታል ትላንትና ቤት ድረስ መተው ነው ከቤት ይወሰዱትና በዛ ምክንያት ነው መሰለኝ ግልጽ አድርገው አልነገሩንም ምክንያቱን እዛው ይነገራል ምናምን ብለውን አልነገሩንምና እስር ቤት ወስደው አስረውታልና በእኔ ምክንያት ሁሌ በእኔ ጣጣ የሆነ ነገር እንደደረሰበት ነው ሄኒ ማለት የቅርቤ ሰው ነው ከወንድም በላይ ነው ሄኒ ለኔና በእኔ ችግር ነው እንደዚህ ሆነው ከሰውየው ጋር ተጣልቶ ሰውየው ከሶት እስር ቤት ገብቷል ታስሯልና አይዞሽ በቃ ማለት ያው ልክ ነው እንግዲህ ቤተሰቦች አጋጣሚዎች ናቸው እንደዚህ ያደረጉትና ከዚህም በፊት ነግራን ነበር እንደዚህ ያው በመውደድ መንገድ ይሁን በምን እንዲው ለመፈታተን ይሁን አልገባንም የሰውየው እንግዲህ የሚያራምደው ነገር ብዙ ጊዜ ነበር የሚተናኮላት ትነግረን ነበር እንደውም መጀመሪያ አካባቢ እንዲው እየፎገርናት ምናምን እንደ ቀልድ እየተውነው ነበር እንደውም በዛ ነው ምን ፎገራት የነበረው ግን ጊዜዎች በሄዱ ቁጥር ሞር ደግሞ ሰውየው እየተመላለሰ በመምጣት በተደጋጋሚ እየመጣ እና ማይሆን ነገርም እንደሚላት ምናምን ነገር ትነግረን ነበር እና የሆነ ጊዜ እንደውም ምናምን በጣም ከፍቶት እንደዚህ እንዲ ብሎ ይሄደው ምናምን ስትለን እንዴ ነገርኛ እየቀለድን ሌላ ነገር እየሆነ ነው እንዴ ምናምን እንደምታውቁት ነው እንግዲህ ከኪዩ ከጎኗው ምን ነው እኛው ጓደኞቿ ነን እና ምናምን ብለን እንደ አጋጣሚ ሆኖ ከትላንት ወዲያ ወደ ስንት ሰዓት አካባቢ ነው ወደ ስንት ነው 11 ነው ወደዛ አካባቢ ላይ እንዲው እኔና ሄናና የሆነ ልጅ ነበርና ቁጭ ከሱቋ ትንሽ ራቅ ብለን ቁጭ ብለን እያለ ይጨቃጨቃሉ እና ጭራሽ እንደውም እዚህ ሚዲያ ላይ መባል የሌለባቸው ነገር ብዙ ነገር በቃ እንትን እያለ ነበርና በጣም ነው በቃ ከዛ ቀድሞ እንደውም ከኔ ቀድሞኝ ሄና ደርሷል እዛ ከዛ ተያይዘዋል ምን ብለዋል እኔ ነገሩንም እንዲረጋጋ መሞከር ነበረ ይሄናም ብዙ የሚያውቀው ነገር ስላለ ነው መሰለኝ
በቃ ተሰናዘሩ። ያልጠበቅነው ነገር ነው ሀፕን ያደረገውና ሰውየውም እዛው ጥርሱ ነገር ነው ጥርሱ ምናምን ወለቀ። ይሄናን ወዲያው ፖሊሶች ምናምን ነገር መጡ። ሰፈር ውስጥ ወከባ ምናምን ነገር ሲፈጠር ከዛ በኋላ አሁንም ሰውየው የሚተወን ነገር አይደለም። ጭራሽ ይሄናንም እስር ቤት አስገባው። ሄደን አሁን ምሳ አድርሰንለት ነበረ እና ፖሊስ ጣቢያም ስልኩንና መታወቂያውን ምናምን ሰጥተውናል። አሁን እኛ በጣም የጨነቀን ነገር ምን መሰላችሁ ቤተሰብ፣ ለማዘር እንዴት ነው የምንነግረው? ለማዘሩ በጣም ትልቅ በቃ ከብዶን ያለው ነገር እና እሱ ነው። እንዴት እንደምናደርግ እንግዲህ ፈጣሪ ነው የሚያውቀው። ቤተሰብ በጣም ያልጠበቅነው ደግሞ አንዱን ነገር ወጣን ስንል ደግሞ ሌላ ችግር በቃ ሁሌ ምክንያት እንደሆንኩበት ሁሌ የሆነ ችግር እንደፈጠርኩበት ነው። በቃ ሁሌም በቃ ወይ ከሰው ጋር ይጣላል በኔ ምክንያት ወይ የሆነ ነገር ይሆናል። የኔ ሰበብ ግን እኔ መቼ እንደሚያልቅልኝ እኔ አላቅም። ብቻ ሁሌም በኔ ሰበብ የሆነ ነገር እንደሆነ ነው ሄኖክና በጣም ነው የደበረኝ፣ በጣም ነው የከፋኝ። እና ደግሞ እስር ቤት ፖሊስ ጣቢያም ሂደን እዛ ሳየው ደግሞ በጣም ነው የደነገጥኩት። የምር በዛ ሁኔታ ላይ ሄኒ ማየት አልፈልግም። እንግዲህ አሁን ቤተሰብ እንዴት ምንም ማድረግ እንዳለብን ነው አሁን ግራ የገባን እኛ። እስቲ እንግዲህ እሱንም እንትን እንላለን እያልን ነው። ሄደንም ደግሞ እሱም ለማዘር እንዳነግሯት ከሰማች ምናምን ነገር እያልን ነበርና አሁን እንዴት እንደሚወጣ እንግዲህ ፖሊሶቹም ገና አሁን አርብ ዕለት ስለገባው ቅዳሜና እሁድ ግዴታ እዛ ማደሩ ነው። እንግዲህ ያው ቤተሰቦች እኛ ምን እንደምናደርግ ነው አሁን ትንሽ ግራ የገባን። ኮኪ መጣች። እንደው ኮኪ ምንድነው የተፈጠረው? በእናታችሁ ንገሩኝ። ምንድነው ኪያ? ምንድነው የተፈጠረው? በእናትሽ ንገሪኝ ኪያ። ኮኪ ተረጋጊ። ኪያ በእናትሽ ምን ነው? እሺ ንገሪኝ በእናትሽ። ምንም አልሆነም። ምን ሆነሽ ነው? ቁጭ በይ። ትንሽ ከሰዎች ተጣልቶ ነው አይደለም? ሰምተሻል አይደል? ከሰው ጋር ተጣልቶ ቁጭ በይ። ኮኪ ቁጭ በይ። ተረጋጊና ቁጭ በይ። ደህና ነው እኮ ደህና ነው እኮ። ተረጋጊና ቁጭ በይ። ኮኪ ደህና ነው። ተረጋግተሽ ቁጭ በይ። እሺ ቁጭ በይ። ምን ሆነ ነው? እሺ ንገሪኝ። እሺ ቁጭ በይ። እነግርሻለን። በዚህ ሁኔታ ነው እንደምነግርሽ። ታዲያ ቁጭ በይ። የሆነ ነገር ነው ተጣልቶ ነው። ምንም አሁን ሰላም ነው። ቁጭ በይ። ደህና ነው እኮ እሱ። ለምን እንደምታለቅሹ በማርያም ቁጭ በይ ኮኪ። እሺ ቁጭ በይ። እኮ ቁጭ በይና እነግርሻለሁ። እኛ ኮኪ ከሰው ተጣልቶ ነው። እሺ አንዴ ቁጭ በይ። አንዴ ቁጭ በይ። አንዴ ቁጭ በይ። ምንድነው መቀመጣው? በእናትሽ ምን ሆነ ነው? ደህና ነው እኮ ነው እንደምታለቅሹ አይደለም። ምን አለ መሰለሽ ኮኪ ተረጋጊና ራስሽን አረጋጊ። ደህና ነው በማርያም ሌላ ስሜት አታድርጊኝ። እኛንም ደህና ነው እኮ። ምን ሆነሽ ነው? የሞት አስመሰልሽው እኮ። አይደለም ተረጋጊ ኮኪ። ይኸው በምን ምክንያት ነው? እሺ አይደለም ከሰው ተጣልቶ ነው፣ ከሰው ተቀያይሞ ነው እንጂ አሁን ማዘርየው ጋር አልደወልሽማ? አልደወልኩም። ለሷ መናገርማ የለበትም እኮ። ዋናም የጠራንሽ ለዛ ነው። ማዘርየው ጋር እንዳትደውይ እንዳትነግሪያቸው። አሁን ደግሞ ምን አለ መሰለሽ ቆይ ራሳችሁን አረጋጉ። በቃ ይኸው ኮኪ ለምን እንደዚህ መተውኝ? ደህና እኮ ነው። እሺ አስረዱኝ በእናታችሁ። ነው አሁን ምንም ልረጋጋ አልቻልኩም። እነግርሻለን። ተረጋጊና እነግርሻለን። ሰምተሻል? ባልፈታ ከሰው ጋር እንደተጣላ እኔ ጋር ሱቅ መጥቶ ከኔ ጋር ከሰው ጋር ተጣልቶ ነበር። እሱ እኮ አይጣላም ከሰው ጋር። እንዴት? እሺ ተመቷል። በእናትሽ እሱ ደህና ነው። አንተ ጎዳም። እሱ ደህና ነው። እኛም እኮ አንድ ላይ ነበርን፣ ግን በቃ ቀድሞ የሆነ የማይሆን ነገር ነው የተፈጠረውና እኛም በሰዓቱ ምን በቃ ይሄ ነው የምንለው ነገር አይደለም። ገብቶሻል አይደለ? በአጋጣሚ ግርግር ተነሳ። ኮኪ ራስሽን አረጋጊ። አሁን ሂደን ፖሊስ ጣቢያ ሂደን አግኝተነው አናግረነዋል። እንዴ ፖሊስ ጣቢያ እንዴት ይገባል እሱ? ምን ማለት ነው? እስካሁን ድረስ እኔ ለኔ ለምንድን ያልነገራችሁኝ? እናንተ ለኔ ጓደኛ አይደለም እንዴ? አውርተን ነው የመጣ ነው። ኮኪ ለምን አትረጋጊም? ምን ማለት ነው? ምን ማለት ነው? ቤተሰብ አላቅም ምን እንደምን አላቅም ማለት እኔ በእኔ ምክንያት እንደዚህ በመሆኑ በጣም ሊደበረኝ በጣም ሊከፋኝ እና ሂደን ነበር ፖሊስ ጣቢያ ሂደን ነበር ከነባ ጋር ሂደን አሁን ነው ከዛ የመጣሁትኝና ስልኩን መታወቂያው ምናምን ሰጥተውናል እና ምን ማድረግ እንዳለብን አላቅም። ዛሬ ቅዳሜ ስለሆነ ዛሬም ነገ ማደሩ ግዴታ ነው እና ኢቭን ገኒ ሁላ ማዘሩ እየደወለች በጣም እያስጨነቀችኝ ያለችው ማለት ለምንድን ነው ውጭ ያደረው ምን ሆኖ ነው ምናምን አታውቅም። መታሰሩን አልነገርኳትም እና በሰው ራሱ እንዳይደርሳት ብዬ በጣም እየተጠነቀቅኩ ነው ያለሁትኝና በጣም ጨንቋታል እና እየደወለች ደግሞ የባስኔን እያስጨነቀችኝ ያለችውና ደግሞ የእናት ወድ ሲጀመር ባትሰማ ራሱ ይታወቃታል የእናት ወድ አይደል እና ምንም አላሉንም። ሄደን ነበር ቅዳሜ ስለሆነ ዛሬ አይሰሩም ነገም አይሰሩም። ዛሬም ነገም እዛ ማደሩ ነው ማለት ነውና
እስከ ሰኞ ድረስ ምንም አይነገረንም ማለት ነው። ብቻ ቤተሰብ በጣም ጨንቆኛል። በእኔ ምክንያት እንደዚህ ስለተፈጠረ በጣም በጣም ጨንቆኛል እና ብቻ አላቅም ምን ማድረግ እንዳለብኝም አላቅም። ኮኪ በጣም ስሜታዊ ሆነ ወጣለች እና በቃ ብቻ ያለውን ነገር ልንገራችሁ ብዬ ነው ቤተሰብ። ሰላም ሁኑ።